ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር ታውቃላችሁ። ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተ ክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆኑ እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዝ አለክ? ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት የቤተ ክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ የምንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷም ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተ ክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተ ክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን።